ወንድሜ የእመቤታችን ስዕል ስጠኝማ። የስውሯ ማርያምን ነው ወይስ ሌላኛዋን? ወንድም የኪዳነ ምሕረትን ስዕል ስጠኝ። የሰሚነሿን ነው የኩኬለሿን? ወንድሜ የቅዱስ ገብርኤልን ስዕል ስጠኝማ። የዘብሩን ነው ወይስ የሌላውን? ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? ትልቅ ሻማ አበራለሁ በል አይሰማህም። ታላቁን የእግዚአብሔርን ሰው በታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሀልዎት ሰው ማወቅ ሲያቆም ማመን ይጀምራል ማለት እንግዲህ እንደዚህ ነው። አንዲት ኦርቶዶክሳዊት እናት መንታ ብትወልድና አንዷ ሴት አንዱ ወንድ ቢሆኑ እንዴት ነው ክርስትና የሚነሱት? ይህን ጥያቄ በውስጥ ተጠይቄ ነው የማታውቁት ስለምትኖሩ እመልስላችኋለሁ ማለት ነው። ክርስትናን አጠቃላይ ቢያስኩት ደግሞ 4 ዓመት ይሆነኛል። ከተጠመቅሽ ማለት ነው። ተጠመቅኩኝ ማለት ነው። በስላድኖ ስም የተለያየ ስም እየተሰጠ ይገኛል። ሰሚነሽ ኪዳነ ምሕረት አንቺ ጠብቂኝ፣ ሰውሯ ማርያም አንቺ ጠብቂኝ የሚሉ በስላድኖ ላይ በድንግል ማርያም ስላድኖ ላይ የሚለጠፈው ስህተት እንደሆነ እየተናገረ ይገኛል። ለምሳሌ እኔ ጋር ለምሳሌ ይህ አለ። ምንድነው የሚለው? ሰሚነሽ ኪዳነ ምሕረት አንቺ ጠብቂኝ ይላል። እና ይህን ምን ለማለት ፈልጌ ነው? ኪዳነ ምሕረት ናት። ድንግል ማርያም በየትኛውም ቦታ ድንግል ማርያም ናት። ሰሚነሽ ኪዳነ ምሕረት የንትን የቦታ ስም የሚጠቀስበት ትክክል እንዳልሆነ እየተገለጸ ይገኛል። እንደዚህ ያለ ነገር ሲያጋጥማችሁ ስህተት መሆኑን አምናችሁ ኪዳነ ምሕረት የሚለው ብቻ በቂ መሆኑና የትኛውም ቦታ ያለች ኪዳነ ምሕረት እንደምታድን፣ እንደምትፈውስ፣ እንደምትጠብቀን፣ እንደምታማልደን እርግጠኛ መሆን አለብን። የትም ቦታ ኪዳነ ምሕረት ትጠብቃለች። የትኛውም ቦታ ያለችው ኪዳነ ምሕረት ሰሚነሽ ኪዳነ ምሕረት ያለችውና አዲስ አበባ ያለችው ኪዳነ ምሕረት ተመሳሳይ ናቸው እና ይህንን የተሳሳትነውን ሁላችንም በየቤታችን እንደዚህ ያለ ነገር አለና ይህንን ማስተካከል አለብን። ነጋዴዎች ብዙ ጊዜ ሲሸጡ ከገዳም የተጸለየበት መስቀል አለ፣ መስቀሉን በ10 ወይም በዚህን ያህል ብር እያሉ ሲሸጡ ይታያሉ። ይህ ለገበያ የቀረበ እንጂ እውነተኛ የቤተ ክርስቲያንን ወይም የእምነትን ጥንካሬ እያሳዩ አይደለም። ወደፊት ለሚመጣው ትውልድ የሰሚነሽ ኪዳነ ምሕረትና የአዲስ አበባ ኪዳነ ምሕረት፣ የሐዋሳ ኪዳነ ምሕረት የተለያዩ እንደሆኑ እያስተማርንና እያስረዳን እንገኛለን። ይህንን ቀድመን ጥንቃቄ ማድረግ አለብን ማለት እወዳለሁ። ወንድሜ የእመቤታችን ስዕል ስጠኝማ። የስውሯ ማርያምን ነው ወይስ ሌላኛዋን? ወንድም የኪዳነ ምሕረትን ስዕል ስጠኝ። የሰሚነሿን ነው የኩኬለሿን? ወንድሜ የቅዱስ ገብርኤልን ስዕል ስጠኝማ። የዘብሩን ነው ወይስ የሌላውን? ወንድሜ የቅዱስ ጊዮርጊስን ስዕል ስጠኝ። የበርሚሉን ነው ወይስ ያራዳውን? ወይ ጉድ! እንደዚህ ሆኗል እኮ ወገን። በቀደም መርካቶ ሄጄ የእመቤታችን ስዕል ስጠኝ አለ። በብዛት እየተረከበ ነውና የትኛውን ይለዋል? የስውሯን። ይህኛውን ልስጥህ አለው። አረ የስውሯን። ቆይ አሳስቧችሁ ያውቃል ኦርቶዶክሳውያን? ማርያምን እኔ በጣም ነው የሚያሳስበኝ። ስዕል መረጣ ጀምረናል ማለት ነው። ይህም ስለ ፍቁር ወልዳ የሚለው ከዚህ በኋላ የሚገዛው የለም እኮ እያልኳችሁ ነው። እና ምን አይነት ደረጃ እንደደረስን የገንዘብ ጥማታችን ጽንፍ ረግጧል እኮ ነው የምላችሁ። እንዲህ ማስታወቂያ ከተፈለገ በፖስተር አታወጡም እንዴ? ማስታወቂያ እመቤታችን ስዕል ላይ ስልክ ቁጥር፣ እመቤታችን ስዕል ላይ የቤተ ክርስቲያን ማስታወቂያ። አሁን እኮ ጌታችን ኢየሱስ ክርስቶስ በነገራችን ላይ ሰው ለሁለት ጌቶች መገዛት አይችልም፣ ለገንዘብ ወይም ለእግዚአብሔር ማለት ነው። አንዱን ይመርጣል አለ። እስኪ ራሳችሁን ፈትሹ። በተለይ የሃይማኖት ሰዎች ለየትኛው ነው እየተገዛን ያለ ነው? አሁን እኮ አቅም ያለው እኮ ገንዘብ ሆኗል እኮ። በነገራችን ላይ እውነት ትጠላለች በእኛ ቤት። አሁን በመንፈሳዊ ዓለም እውነት ትጠላለች። ሁሉም ሰው እውነትን መስማት ይፈልጋል፣ መናገር ግን አይፈልግም። ብዙ ነገራችን እኮ ታድሷል እኮ ነው የምላችሁ። ተሐድሶዎች እንቃወማለን እንጂ ብዙ ነገር ታድሷል እኮ ነው። ውስጥ ለውስጥ ያልታደሰ ነገር የለም። ምን ይሻለናል? አሳስቧችሁ አያውቅም ወይ ነው የምላችሁ? የስዕላቱ ጉዳይ አሁን የመስቀሉ ጉዳይ ሳሳስቧችሁ አያውቅም? ስም ይጻፍበታል። ቃጽላ ማርያም ነበር አንድ ሰሞን አይደለ? የቃጽላ ማርያም ተአምራት የት ሄደ? አንድ ሰሞን ግርግር አልና አሁን ደግሞ የት ነው ያለ ነው? ተገልብጠን የት ነው ያለ ነው? ይህ ነገር ቆም ብላችሁ አስባችሁ ታውቃላችሁ ወገኖቻችን?
በርሚል ተባለ። የሆነ የፈላ ውሃ እየመጣ ከዚያ በኋላ በርሚል አሁን መሄድ የለም ደግሞ ቀንሷል። ይታወቃል ደግሞ አሁን የት እንደምንነጉድ። አምነን ከሄድን እኮ ጸበላቱ ያድናሉ። ይህን አምናለሁ እኮ ከምንገለገልበት አጥቢያም እኮ አምነን ብንጠመቅ እንደምንድን አውቃለሁ። እኔ በጣም እኮ ነው አሁን ላይ እያሳሰበኛለሁ። እንደዚህ ስንናገር አሁን ከንፈሩን ሚነክስ ይኖራል። ንግድ ነው አባቴ። ዴሊቨሪ ተጀምሯል። ስዕልና ጸበል ዴሊቨሪ ተጀምሯል። ይህንን በአካል ለምሳሌ ከአርባራ ኪዳነ ምሕረት ወይም ከዘብር ጊዮርጊስ የመጣ እምነት ነው እያለ በሃይላንድ ይዘው መጥተው የሚሸጡም አሉ። የኢትዮጵያ ሕዝብ የዋህ ነው፣ ይገዛል አይገልጸውም። በእርግጥ የዋህነቱ ብቻ ሳይሆን ያስተምሮም ጉዳይ ነው። እንደምታዩት በየወረፋ ሆኗል። የሆነ ጊዜ ላይ አርሴማ ተብሎ ሁሉም አርሴማ ጸበል ነበር የሚገባው። የሆነ ጊዜ ላይ ደግሞ ዘብር ገብርኤል ተብሎ ሁሉም ዘብር ገብርኤል ነበር የሚሄደው። ከዛ የሆነ ጊዜ ላይ ደግሞ ስውሯ ማርያም መጣች። ሁሉም ስውሯ ማርያም ነው የሚሄደው። አባ ገብረ ኪዳን ሲያስተምሩ ዘብር ገብርኤልም፣ ኮተቤ ገብርኤልም፣ ሐዋሳ ገብርኤልም፣ ወንቅሸት ገብርኤልም ያለው ገብርኤል ነው፣ ሌላ አይደለም፣ ያድናል። ይህንን ስንል አንዳንድ የተቀደሱ ቦታዎች አሉ። ከነዚህም ለምሳሌ አክሱም ጽዮን ታሪካዊ ቦታ ናት። ላሊበላ ግሸን የጌታችን የኢየሱስ ክርስቶስ ቀኝ መስቀሉ የት ነው ያረፈው? ግሸን ነው። እንዲህ ያሉትን ማለታችን አይደለም፣ ግን በየደብሩ ታምራዊ ጸበል ፈለቀ እየተባለ የሚጀመረው ነገር ሁሉ ለገንዘብ እንጂ እውነተኛ የተለየች ማርያም ሆነ አይደለም፣ የተለየች ኪዳነ ምሕረት ሆነ አይደለም፣ የተለየ ገብርኤል ሆኖ አይደለም። ንግድ ነው። መስቀል በገዳም አባቶች ተጸለየ እየተባለ ይቸበቸባል፣ አይገልጸውም። አስፓልት ላይ ታክሲ ተኮናትረው በሞንታርቦ እንደዚህ ነው ንግድና። እኔም ለምሳሌ ከማተብ ላይ የተጻፈ ነገር እስካሁን አስተውየው አላውቅምና እንደዚህ ያሉ ያወቁ የነቁ የቤተ ክርስቲያን መምህራን ሲያስተምሩ ወደ ራሳችን ማስተዋል ግድ ይለናል። ሰሚነሽ ኪዳነ ምሕረት አንቺ ጠብቂኝ ይላል። ሰሚነሽን ነው እየተማጸነ ያለው፣ ኪዳነ ምሕረትን አይደለም። ኪዳነ ምሕረትማ የትኛውን ቦታ አለች? ቦታውን እንደ ጠባቂ አናድርገው፣ ወደፊት እንዳንስት። ሰሚነሽ የሚለውን ብቻ አምልከን ኪዳነ ምሕረትን እንዳንተዋት፣ የትኛውን ቦታ የተለየ እንዳይመስለን። መከፋፈል ተጀምሯል። ተሐድሶ የሚባለው ቀስ በቀስ ነው እየመጣ ያለ። መጠንቀቅ አለብን ማለት እወዳለሁ። ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተክርስቲያን ውስጥ አጋንንት ይሸነፋል። እስኪ በሉ የትኛውም በሉ። ቤተክርስቲያን ውስጥ ማን ይሸነፋል? አጋንንት ይሸነፋል። ከቤተ ክርስቲያን ጋር ህብረት ይኖራችሁ። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁሉ፣ እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ። የክርስቶስ ህዋስ መሆናችንን ጠብቁ። ክርስቲያን የክርስቶስ ህዋስ ነው። ህዋሱ የሚበሰብሰው ከአካሉ ተቆርጦ ሲጣል ነው። ካልተቆረጥን እኛን የሚነካን የለም። ህዋሱ ቤተ ክርስቲያን አካሉ ናት። ክርስቶስ ራስ ነው። እኛ ደግሞ እቺ ጣት ናት። እቺን ጣት ምስጥ የሚበላት ተቆርጣ ስትወድቅ ነው። ከአካሏ ጋር ከኖረች የሚነካት የለም። ቤተ ክርስቲያን የክርስቶስ አካል ናት። ከቤተ ክርስቲያን ጋር ህብረት ካለን ዲያብሎስ እኛን መንጠቅ አይችልም። ሰምታችኋል። ሁላችሁም ይህን መረጃ በደንብ እየተከታተላችሁ ትክክለኛ አማኝ እንጂ ተሸዋጅ አማኝ መሆን የለብንም። የትኛውም ቦታ ሂዱ ታቦት ታቦት ነው፣ የትኛውም ሂዱ መልአክ መልአክ ነው፣ ሰማዕት ሰማዕት ነው። ጊዮርጊስ ለምሳሌ እኔ ባለሁበት አካባቢ ለምሳሌ ብዙ ጊዮርጊስ አለ፣ ግን ከዛ ርቀው ብዙ ጊዮርጊስ አለና ከዛ ቦታ እየሄዱ የአካባቢያቸውን ትተው ሲጠመቁ አውቃለሁ። ይህንን በማንኛውም ቦታ የሚደረግ ነው። አዲስ አበባም ለምሳሌ አዲስ አበባ እንጦጦ ማርያም አለች፣ እንጦጦ ኪዳነ ምሕረት አለች። ሰው ግን የሚጎርፈው ሰሚነሽ ነው። ሰው ግን የሚጎርፈው የት ነው? ስውሯ ማርያም ነው፣ እንጦጦ ማርያም አይደለም። እንጦጦ ማርያምና ስውሯ ማርያም ተመሳሳይ ናቸው። እንጦጦ ማርያምና ስውሯ ማርያም ማርያም ናት፣ ድንግል ማርያም ነው ያለችው የትም ቦታ። የእንጦጦዋም ታድናለች፣ የስውሯ ማርያም ታድናለች። የብቻ የስውሯ ማርያም እያሉ ስላድኖ መስራት ትክክል እንዳልሆነና ስውሯ ታድነኛለች ብሎ መሄድ ትክክል እንዳልሆነ ከዚህ መማር ግድ ይለናል። እንዲህ ያሉትን ትምህርቶች በደንብ እያጠነከርን ማየት አለብን። በእያንዳንዱ ክፍለ ሀገር ኦርቶዶክስ አማኝን ይህንን ስብከት እንዲሰሙት ማድረግ አለብን። ዘብር እንትና ያድናል፣ ስውሯ አቡነ ሐራ ገዳ አውረሃና ድንግል እንትና አቡነ ሐራ ድንግል እንትና ያለው ባህር ዳር ያለው ያድናል ማለት ስህተት መሆኑን ከዚህ ተምረን ትክክለኛ ሃይማኖት እንከተል ማለት ወዳለሁ። እኔም ከተሳሳትኩት ውስጥ አንዱ ነበርኩኝ። አምን ነበር ስውሯ ማርያም ታድናለች ሲባል እሷ ታድናለች ብዬ ነው የማስበው፣ ስውሯ ማርያም ብቻ ማለት ነው እንጂ እንጦጦ ማርያምም ትሆን የትም ቦታ ያለች ማርያም ተመሳሳይ ናቸው ብዬ አላስብም ነበር። ቦታ ይፈውሳል ብዬ ነበር የማስበው። ከተሳሳትኩበት አሁን ታርሜያለሁ። እናንተስ ይህንን ሐሳብ ትቀበሉታላችሁ? አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? ትልቅ ሻማ አበራለሁ በል አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ ለመጥቶ ቀበሌ ላይ ጨርስ። ዘንጥላ ሰጣለሁ። ዘንጥላ ለዝናብና ለፀሐይ ተጠቀም። በእርግጠኝነት ይህንን ስብከት አንድ
የፕሮቴስታንት እምነት አባት ነኝ ወይም መምህር ወይም ሰባኪ ነኝ የሚል ነብይ ነው የተናገረው። እሱ በውህ ገንዘብ እንዲገባላችሁ አደርጋለሁ የሚለው ቅዱስ ገብርኤል አማልዶ የማያሰጠን ነገር ምንድነው? እግዚአብሔር ልጸልይላችሁ እያለ በየመድረኩ እየተናገረ ተራ ግለሰብ ከእግዚአብሔር ስጦታ አሰጣችኋለሁ ወይም አስባርክላችኋለሁ ገንዘብ አስገኝላችኋለሁ 1 ቢሊዮን ብር ገባልኝ የሚያስብሉ ሰዎች ናቸው። ገብርኤል ከየት አምጥቶ ይሰጣል የሚል ከገብርኤል በልጣለሁ እያለ ነው። እሱ ያማልዳል፣ ገብርኤል ግን አያማልድም። ገብርኤል አይጠብቅም፣ እሱ ይጠብቃል። እሱ በሽታ ይፈውሳል፣ ገብርኤል አይፈውስም። እሱ እንዴት እንግዲህ እንደሚታሽ እንደሚታመን እዩት። እሱ መንፈስ ቅዱስ ስለሆነ ሰውነቱ ሲነካ ስለሚፈውስ እንዴት እንደሚነኩት እዚህ ጋር ታላቁን የእግዚአብሔርን ሰው በታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሐልዎት ሰው ማወቅ ሲያቆም ማመን ይጀምራል ማለት እንግዲህ እንደዚህ ነው። ድሮ ካወቃችሁ የራሳቸውን ጣዖት ሰርተው ለዛ ጣዖት ይሰግዳሉ፣ ያመልኩታል። ያ ጣዖት ለኛ መልካም ነገር ያደርጋሉ ብለው የድሮ ሰዎች ያስቡ ነበር። ራሳቸው ለሰሩት ነገር ይሰግዳሉ። አሁን ጊዜው ተሻሽሏል። ሰዎች ለራሳቸው የሆነ ጣዖት እየሰሩ ለዛ ነገር አይሰግዱም። ግን እንደዚህ አይነት ሰዎችን ከፊታቸው በማድረግ እንደምታዩት እየነኩ እየዳበሱ አምላካችን ነው ባይሉ እነዚህ ሰዎች ትልቅ ፓወር እንዳላቸው ጭንቅላታቸው ያስባል። የሆነ ነገር ቢናገሩ ማድረግ መፍጠር ይችላሉ ብለው ስለሚያስቡ ለነሱ እንደዚህ አይነት ከአምልኮ ያልተናነሰ ነገር ያደርጉላቸዋል። ባይ ዘ ዌይ ይሄ ለእንደዚህ አይነት ሰዎች ትልቅ ፓወር ይሰጣቸዋል፣ ሰዎቹ ላይ ማለት ነው። እንደፈለጉ ገንዘብህን አምጣ ብትለው ይሰጣል። በቀላሉ ማኒፕሌት ለማድረግ ይመቻል ማለት ነው። የሃይማኖት አንደኛው መጥፎ ነገር ለተራ ሰዎች ፓወር ይሰጣቸዋል። ምንም አይነት ነገር ሳይሰሩ የሰዎችን ጭንቅላት ብቻ በቀላሉ ማኒፕሌት በማድረግ አርጉ የተባሉትን እንዲያረጉ፣ ሂዱ ሲባሉ እንዲሄዱ እንደዚህ የሚያደርገው ሰውዬ ነው ገብርኤል ከየት አምጥቶ ይሰጣል የሚለው። እሱ አምላክ ኦልሞስት አምላክ ነው። ጌታችን ኢየሱስ ክርስቶስን ነው አይነ ስውራንን ሲያበራ ወይም ጌታችን ኢየሱስ ክርስቶስ ጨርቁን ሲነኩት ሲፈውስ የነበረው እሱ ነው። በልጅነቱ አዋፋትን ሲያበር የነበረው እሱ ነው። ዛሬ ላይ እንደ አምላክ እንደዚህ የሚታሸው መድረክ ላይ የሚታሸው ሰውዬ ነው ገብርኤል ከየት አምጥቶ ይሰጣል የሚለው። መላእክት የተባሉት እኮ በሰውና በእግዚአብሔር መካከል ጠባቂ አማላጅ ስለሆኑ ነው። እንደዚህ አንዳንዴ በስሜታዊ በግብዝነት የሚናገሩትን ቢያስተውሉና ቢመረምሩ ጥሩ ነው እላለሁኝ። አንዲት ኦርቶዶክሳዊት እናት መንታ ብትወልድና አንዷ ሴት አንዱ ወንድ ቢሆኑ እንዴት ነው ክርስትና የሚነሱት? ይህን ጥያቄ በውስጥ ተጠይቄ ነው። የማታውቁት ስለምትኖሩ እመልስላችኋለሁ ማለት ነው። ከዚያ በፊት ግን 2 ጊዜ ብቻ ኮፒ ሊንክ አድርጉት ተደራሽ እንዲሆን ለኦርቶዶክሳውያን። ቤተ ክርስቲያናችን እንግዲህ የስርዓት ባለቤት ናት ስንል በምክንያት ነው። አንዲት ኦርቶዶክሳዊ እናት መንታ ብትወልድ አንዷ ሴት አንዱ ደግሞ ወንድ ቢሆን እንደሚታወቀው ወንድ ክርስትና የሚነሳው በ40 ቀኑ ሴት ደግሞ ከተወለደች በ80 ቀኗ ክርስትና ይነሳሉ። ስለዚህ እንዴት ነው እነዚህ መንታ ልጆች ክርስትና የሚነሱት ከተባለ ወንዱ ልጅ ቀድሞ 40 ቀን ስለሚሞላው በሞግዚት ይጠመቃል። እናትየዋ ወደ ቤተ ክርስቲያን አትሄድም ማለት ነው። ምናልኳችሁ በሞግዚት ይጠመቃል። ወይ በእህቷ ወይም ደግሞ በሌላ ሰው ሂዶ ሊጠመቅ የሥላሴ ልጅነት ሊያገኝ ይችላል። ሴትየዋ ግን ቆይታ ከሴት ልጇ ጋር ሂዳ ሴት ልጇን የሥላሴ ልጅነት ታስገኛለች። ሴቷ በ80 ቀን ትነሳለች ማለት ነው። ስርዓቱ ይህን ይመስላል። እወዳችኋለሁ። ኮፒ ሊንክ ማድረጋችሁን አትርሱ። አካውንቱን ፎሎ ያላደረጋችሁ ደግሞ ፎሎ አድርጉ። የምትጠይቁት ጥያቄ ካላችሁ ደግሞ በኮመንት አሳውቁኝ። እወዳችኋለሁ። እኔ ይህንን ለመጀመሪያ ጊዜ ነው የሰማሁትና ሲጠይቅ ምን ልታደርግ ነው አንዲት ሴት ወንድና ሴት ብትወልድ ምንድን ነው የምታደርገው የሚል ጥያቄ ፈጠረብኝና ከዚህ በኋላ እኔ በዙሪያ ላሉ እንደዚህ ያሉትን የተማርኩትን አስተምራለሁ። እናንተስ ከዚህ በፊት ታውቁታላችሁ ወይስ እንደኔው አዲስ ናችሁ? እዚህ ነው የሰማችሁት? ወልደው የሚያውቁና መንታ በወለዱ እንደዚህ ሴትና ወንድ በወለዱ መካከል ያሉ ሰዎች ሊያውቁ ይችላሉ። ከዛ ውጭ ግን አብዛኞቻችን እናውቃለን ብዬ አላስብም። እኔ አላውቅም ነበር። የእናንተስ? ክርስትናን አጠቃላይ ቢያስኩት ደግሞ 4 ዓመት ይሆነኛል። ከተጠመቅሽ ማለት ነው? ከተጠመቅኩኝ ማለት ነው። እና አመሰግናለሁ እግዚአብሔርን፣ እናንተም አመስግኑልኝ። ከጨለማ ወደ ብርሃን ስላወጣኝ አመሰግናለሁ። ደግሞ እኔም ብቻ ሳይሆን ቤተሰቦቼም እንዲወጡልኝ ፍቃዱ ይሁን። አሜን። በመሀል ወጥቼ ቤተሰብ ገጅ ነበር። ችግሩ ሲበዛብኝ ሄድኩኝና እዛ ከሄድኩኝ በኋላ ስገባ ነጠላ ለብሼ ነው የገባሁት። አላውቅም እቤት ስገባ ማለት ነው። ዝም ብዬ እንደዚህ ነጠላ ለብሼ ነው የገባሁት። ከዛ ሲሄድ ዘመድ አዝማድ ተሰብስቦ ነበር። ከዛ አንድ ወንድም የተነሳና ሁሉንም ሰላም ብዬ እንትን ካልኩኝ በኋላ ነጠላውን እንዲህ ከላይ ጎተተ ማለት ነው። ከዛ ምንድነው ደግሞ ብለሽ ደግሞ ነጠላ ለብሰሽ መምጣት ጀመርሽ እንደ ስቴጅ እንደዚህ አልነበርሽም። ስቴጅ በእስልምና ሄደሽ ስትመጪ በክርስትና ምን አይነት ህይወት ነው አለ እና ስገባ ደግሞ እነ ዝግጅት ምናምን አድርገው ነበር የጠበቁኝ። አርደው ምናምን ካልበላሽ ምናምን ብለው ሲያስጨንቁኝ ነበር።
ከዛ ይሄን አልበላም እኔ ተከልክያለሁ ምናምን ስላቸው ካልሆነ ወይ ክርሽን አንገትሽን በጥሳለሁ አለ። የፈለከውን አድርጋልኩት። ከዛ በጥፊ መታኝ ማለት ነው። እንዲዘግተውብኝ ምናምን ግቢውን አልወጣም ነበር። በፊትንም ሳላቅ ነው እንደዚህ በቃ ገንዘብ ለምጄ ነበር። ይሄ ሃይማኖት ውሸት ነው ያልኩት እሱን ንስሐ ገብቼበታለሁ። በቃ አንተ በፈቀድከው ምራኝ ብየዋለሁ። በቃ አሁንም እሱ በፈቀደው ይምራኝ። እሱ ፍጥረቱን አይረሳምና ከዛ ከአዛብ እኔን ያወጣኝ አምላክ እንዴ ስጋውን ቆርሶ ደግሞ ምናፍሱ አይደለ ለኔ ብሎ እኮ ነው። ስለዚህ እሱን ተስፋ አደርጋለሁ ሁሌም ማለት ነው። ይህች ልጅና አንድ ወንድማችን በቅርቡ ሃይማኖታቸውን ወደ ኦርቶዶክስ የቀየሩ ናቸው። አንድ ጥያቄ የሚገርበኝ ሃይማኖት መብት ነው አይደለም የሰው ልጅ ሊያስገድድ ቀርቶ እግዚአብሔር ራሱ የመረጥነውን እንድንከተል ፈቅዶልናል። እኔ በእስልምና ሃይማኖት አንድ መጠየቅ የምፈልገው የሰው ልጅ የመረጠውን እንዲከተል መብት አልሰጠም ወይ? እና ብዙ በግዳጅ ለምሳሌ ከዚህ በፊት አቅርቤላችኋለሁ ሀያትን እና እሷ በፍርሃት እንደተመለሰች እናውቃለን። ደግሞ ይህች ልጅ ዛሬ ላይ ስትናገር እንባ እየተናነቃት ነው። ወደ ኦርቶዶክስ እምነት ሲመጡ ወደ ኦርቶዶክስ የመጡትን ምዕመን ከጎናቸው ልንሆንና ልንጠብቃቸው ይገባል። ስለቀየሩ ብቻ ዝም ማለት የለብንም። በሶሻል ሚዲያ ተጽዕኖ የሚመለሱ አሉ። አንዲት እህታችን ከሳውዲ አረቢያ ወደ ኦርቶዶክስነት ቀይራ የደረሰባት ዛቻ ብዙ እንደሆነ እናውቃለን። ሲቀይሩ እኛ ሚዲያ ላይ አናውጣም። እነሱ በውሸት ሃይማኖት ይህን ያህል ኦርቶዶክስ ወደ እስልምና መጣ እያሉ ሚዲያ በሚያራግቡበት ወቅት እኛ የመጡትን በትክክለኛ የመጡትን መጠበቅ ያቃተን ለምንድን ነው? ኬርለስ አንሁን ማለት እወዳለሁ። ማንኛውም ሲመጣ ከለላ ጠበቃ መሆን አለብን። እንደዚህ እየከፋቸው ዝም ማለት የለብንም ባይ ነኝ። ሚዲያ ላይ አቅርቦ ዝም ማለት ጥሩ አይደለም። ይህም ወንድማችን እንግዲህ ተገልዬ አለሁኝ ግን አልቀይርም እያለ ነው። ከእስልምና ቁርአን የቀራ ነው ወደ ኦርቶዶክስ መጥቷል። በቤቱ ያጽናህ ማለት እንወዳለን። ሌሎችም እንዲመጡ ጠንክሮ ማስተማር አለ። እነዚህ እንዲመጡ ለፍተው ጥረው ግረው የሚያስተምሩ የቤተ ክርስቲያን አባቶች እንቁ ጀነራል የሆነ እውቀት ያላቸው የአካባቢ የባህል እምነት ሳይሆን ትክክለኛ እምነት ያላቸው የሚያስተምሩ አባቶች የእነሱን በመስማት ነው። ለምሳሌ ከዚህ በፊት አባ ገብረ ኪዳን ባስተማረው ትምህርት የተመለሰው ሙስሊም ይህ ልጅ ነው። ይህንን ልጅ ማነው የመለሰው? አባ ገብረ ኪዳን በሚሰጡት ትምህርት፣ ቲክቶክ ላይ በሚሰራጨው መንፈሳዊ ትምህርት፣ እነ ዲያቆን ዘላለም በሚያደርጉት ትምህርት ሌሎቹም እንጂ ሃይማኖት የሚያፋልስ ሳይሆን የሚያጠነክር መምህራን ስላሉ እነዚህ እየመጡ ነው። እኛ ደግሞ የመጡትን መጠበቅ አለብን። እነሱ አስተምረው ስለለውጠዋል። እኛ ደግሞ የተለወጡትን ማበረታት አለብን ማለት እወዳለሁ።